ተመልካቾቻችን እንግዲህ በዓልን ከስቱዲዮ ከቤተሰብ አሸፍቶ አንድ እጅግ በጣም ውብ ቦታ ላይ ልናከብር ልንሄድ ነው። ይሄ ቦታ የት ነው? ነው አብረን እንሂድ። ተመልካቾቻችን እንግዲህ እንደምትመለከቱት አባይ በቤኑና መንደር ተገኝተናል። በጣም ቆንጆ የሆነ አረንጓዴ እንዲሁም ደግሞ ደስ የሚል ቪው አለው። በአጠቃላይ ደግሞ ውስጥ ያለውን ነገር ውስጥ አብሬ እናንተን ተመልካቾቼን ይዤ ገብቼ ለመጎብኘት በጣም ቸኩያለሁ። እናንተም እንደቸኩላችሁ እርግጠኛ ነኝ። እስኪ እንግባ ነው። በጣም እንዴት ነሽ? እንኳን ደህና ቆየሽኝ እኔ እናት። ቴንክ ዩ። ሰውሽ ቅዝቃዜው በጣም ነው ደስ የሚለው። አመሰግናለሁ። ሰላም። ሃይ ዳናይት፣ እንዴት ነሽ? ሄሎ። ደህና ነሽ? እንዴት ነበር መንገድ? በጣም ቆንጆ ነው። ቅርብ ነው። በጣም ሩቅ መስሎኝ ነበርና ትንሽ ነው ቶሎ ነው የደረስነው። ምንም በቃ አልደከመንም ምናምን ደስ ብሎን የመጣ ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ እኔ እናት። ሰላም ነሽ? አለሁ አለን፣ እግዚአብሔር ይመስገን። አሁን የመጣሽው ወደ ቤኑና ቪሌጅ ነው። እሺ፣ ላንቺ ዌልካሚንግ አዘጋጅተናል። ተጋበዥልን። በጣም አመሰግናለሁ። ቴንክ ዩ በጣም። ቡናም አለ። ይሄንን ቪው ያዩ ደግሞ ቡና እንዴት ቆንጆ እንደሆነ አስቢው። ይሄ ሌክ በሰቃ ይባላል። እሺ፣ ፊት ለፊታችን ነው የሚገኘው። ሶ ይሄን ዌልካሚንግ እየተጠቀምሽ ቡና እየጠጣሽ ሪፍሬሽ ማድረግ ትችላለሽ እዚህ ጋር። በጣም አመሰግናለሁ። በጣም ቆንጆ አቀባበል ነው። ያምራል በጣም ሁሉም ነገር። አመሰግናለሁ ዳናይትዬ። እንገናኛለን አለሽ አይደል? አለው። እሺ፣ መልካም ጊዜ። እሺ፣ ቴንክ ዩ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሼፍ ቴዲ ይባላለሁ። እንኳን ወደ ቤኑና ቪሌጅ በሰላም መጣሽ። እንኳን ደህና ቆያችሁኝ። በጣም ነው የሚያምረው፣ ከጠበቅኩት በላይ ነው። እሺ፣ የተለያዩ ስናኮችን አዘጋጅተናል። ዌልካሚንግ ቀዝቀዝ ያሉ ናቸው፣ ሙቀትም ስለሆነ ትንሽ እና ኢንቫይት ላድርግሽ። ይሄ ሁሉ ለኔ ነው በሚገባ። በጣም አመሰግናለሁ። ቴንክ ዩ በጣም ነው አመሰግናለሁ ሼፍ። ትንሽው ሞቃታማ ስለሆነ ቅዝቅዝ ያለ ጁስ አስፈላጊ ነው አይደል? በጣም አመሰግናለሁ። ቴንክ ዩ። ለነገሩ ቅርብ ነው በጣምና ቁርስ በልተን ብዙም አልቆየንም። ብዙ አታብዛብኝ። እሺ። ያው ቀለል ያሉ ናቸው እንዳልኩሽ። አዎ፣ ስናክ ናቸው። ብዙ የሚከብዱ አይደሉም። ኮልድም ስለሆኑ ቴንክ ዩ። የሚገርም እንደጠበቅኩት ብዙ ሞቃት አይደለም። በጣም ሞቃት ይሆናል ብዬ ነበር የጠበቅኩት። እንደው በቃ እንደዚህ ሚዲየም ነው። አዎ፣ አየሩ በጣም የሚከብደን አይደለም። ቆንጆ አየር ነው ያለው። እንግዲህ አመሰግናለሁ። ጁሶችም የተለያዩ ቫራይቲዎች አሉ። ምን ጁስ ላድርግልሽ? ፓይናፕል ይሁን? አዎ። እሺ። ቅስቅስ ማለት አለብኝ። በትክክል። በጣም አመሰግናለሁ ሼፍ። በጣም ቴንክ ዩ። በጣም ቆንጆ አቀባበል ነው ያደረጋችሁልኝ። ሁላችሁንም በጣም አመሰግናለሁ። እኛ ጋር እንግዲህ ቆንጆ ጊዜ እንደምታሳልፊ ተስፋ አለን። መልካም ጊዜ። አመሰግናለሁ። እንግዲህ የቤኑና መንደር ገና ከጅማሮ በጣም ነው የወደድኩት። በጣም ነው የሚያምረው ያለው ተፈጥሮ ቪው፣ እንዲሁም ደግሞ የተደረገልን አቀባበል በጣም ቆንጆ ነውና እኔ በጣም ደስ ብሎኛል። እዚህ ቦታ ላይ ስትመጡ እጅግ በጣም የምትወዷቸውን ቆንጆ ታሪኮች ለራሳችሁ ታስቀምጣላችሁ። እንግዲህ አስቡት፣ እዚህ ጋራ የምትፈልጉትን ምግብ ተመግባችሁ ቡና ቀርቦላችሁ ይሄንን የመሰለ ቪው እየተመለከታችሁ መቆየት በራሱ በጣም ነው የሚያስደስተው። እኔ ከጅማሮ ወድጄዋለሁ። ያው እንደሚታወቀው ደግሞ እናንተ ተመልካቾችን ይዤ እያንዳንዱን ነገር
አብረን በጋራ እናያለን። እስከመጨረሻው አብራችሁ ይቆዩ። ጠብቂ ሸክዬ አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ እንግዲህ ተመልካቾች በቤኑና መንደር የመጀመሪያ የምናደርገው ፈረስ እንጋልባለን። ፈረስ መጋለቢያ ቦታው ትንሽ ወጣ ያለ ነው። እዚህ መተናል። እንደምትመለከቱት የፈረስ መጋለቢያ ቤቱ ከፊት ለፊት ይገኛል። እንግዲህ ገብቼ ቼክ አደርጋለሁ። ፈረስ ብዙ መጋለብ አልችልም ግን እንዴት ዋልክ? ደህና ነህ? አለን። ውሃ ጠጥቶ እየመጣ ነው እንዴ? ከኋላ ያለው ቪው ይታያችኋል። ይሄ ምድራዊ ገነት ቤኑና ቪሌጅ ነው። ዋው! የእውነት በሀገሬ እንዴት እንደኩራው። ኢትዮጵያ ሀገሬ ባንቺ አይደለው እንዴት ነሽ ብሉ? አይ ዳኒ እንዴት ነሽ? እንዴት ነሽ? አለው ጠፋብሽ አይደለ?
አይ ነው ጥለሽ ጥፈት አልሽ ዛሬ ቀኑ ሙሉ አይደለ? አዎ ምን ላድርግ ብለሽ ነው? ያው በደንብ ትየው ብለሽ ነው? አዎ በደንብ ይጣልሽ ሁሉ ነገር ጎብኙ ብዬ ነው። ውይ በጣም ነው ደስ ያለኝ። ብታይ እንዴት ቆንጆ ጊዜ እንዳሳለፍኩኝ። እንዴት ነሽ? አለሁልሽ። እንዴት አገኘሽው ቤኑናን? ቆንጆ ነው። ቤኑና በጣም ነው የወደድኩት። የእውነት በጣም ነው ደስ የሚለው። እያንዳንዱ ነገር በቃ ትንሽ ትልቅ ሳይባል ሁሉ ነገር በጥንቃቄ የተሰራ ለሰዎች ደስታ እረፍት የሚሰጥ ቦታ ሆኖ ነው ያገኘሁትና የሚገርምሽ በአንድ ቀን ይሄ እንዳያመልጠኝ ሁሉንም ነገር ለማድረግ ስሯሯጥ ነበርና ከጧት ጀምሮ እስካሁን ብዙ ነገር ነው ያደረኩት። በቃ ብዙ ነገር በአንድ ቀን የማይደረግ ነገር ነው። በጣም ተሯሩጬ ለተመልካቾቼም ለማሳየት እኔም ለማየት ስሮጥ የነበረውና ግን አልጨረስኩትም እስካሁንም። በጣም ሰፊ ነው። በጣም ሰፊ ነው። ምን ያህል ካሬ ነው? ወደ 49000 ካሬ ላይ ነው ቤኑና ያረፈው። ከአዲስ አበባ በ178 ኪሎ ሜትር በምትገኘው መተሃራ ሊደርሽ እስቲ 15 ኪሎ ሜትር ሲቀርሽ የሚገኝ ቪሌጅ ነው። ቤኑና ቪሌጅ ይባላል። እንዳየሽው ነው፣ የሌለው ነገር የለም። በጣም አዎ። ማንኛውም ገስቶቻችን በመኪና ራሳቸው ድራይቭ እያደረጉ መኪናቸው ወይ ኤሌክትሪክ ከሆነም እዚህ መተው ቻርጅ ማድረግ የሚችሉበትን ነገር አመቻችተናል። በትሬንም በባቡር መምጣት የሚችሉበትን ነገር አመቻችተናል። አሁን በቅርቡ በተመረቀው በኢትዮ ጅቡቲ ሬልዌይ ላይ በባቡር መምጣት ይቻላል። ከየት ነው? ከአዲስ አበባ ከአዲስ አበባ ለቡ በሚገኘው ባቡር ጣቢያ ከዛ መምጣት ይችላሉ። ከቢሾፍቱ በሚገኘው ባቡር ጣቢያ እንዲሁም ከአዳማ በሚገኘው ባቡር ጣቢያ ትኬት ቆርጠው ወደዚህ መምጣት ይችላሉ። እዚህ ድረስ ነው ባቡሩ የሚደርሰው ዳኒ? እዚህ ድረስ ነው። መተሃራ ላይ ያቆማል። ከዛ ከመተሃራ ወደዚህ ደግሞ የሚመጡበትን መኪና እኛ አመቻችተን እየጠበቅናቸው ነው ማለት ነው። በአጭር ጊዜ ነው የሚደርሰው። ባቡር ሲሆን በጣም ይፈጥናል አይደለ? አዎ። ምን ያህል ሰዓት ይፈጃል በባቡር? እስከ 2 ሰዓት ድረስ ይፈጃል። እስከ 2 ሰዓት ይፈጃል። ለነገሩ እኛም በመኪና ያው እንዳልሽው ኤሌክትሪክ መኪና ነው ያዝነው። ከአዲስ አበባ በጣም ጠዋት ባይባልም 1 ሰዓት አካባቢ ነው የተነሳ ነው። ግን ደግሞ እዚህ 4 ሰዓት አካባቢ ደርሰናል። በመሃል አርፈን ነበረ። ያ ሁሉ ነገር ኖሮ የጧታ ፀሐይ ሳታመልጠን ነው እዚህ ደረስነውና ብዙ ሩቅ አይደለም፣ ቅርብ ነው። አዎ ብዙ ሩቅ አይባልም። ያው ቤኑና ቪሌጅ ማለት ከኢትዮጵያ ውስጥ የሚገኝ ቪሌጅ ሲሆን አፍሪካ ውስጥ ወይም ደግሞ ከአፍሪካ ውጪ ሄደሽ ብትዝናኝ የምታገኙን ቪው ወይም የምታገኙን አገልግሎት እዚሁ በሀገራችን ይሄን በመሰለ ሐይቅ በሰቃ ሐይቅ ላይ የተሰራ ቪሌጅ ነው ወይም መንደር ነው። እንደ ስሙ መረዳት ይችላልሽ። ሪዞርት ወይንም ሆቴል ሳይሆን መንደር ነው። ትንሽ መንደር ነው። በጣም ሁሉንም ያካተተ ገስቶች በሚመጡበት ሰዓት ሩሞች አሉ። ሩሞቻችን እናሳያቸዋለን። ሪሰፕሽን ገብተው ሩም ከተጠቀሙ በኋላ ሪፍሬሽ አድርገው ከወጡ በኋላ ምግብ በልተው አሳዎች አሉ፣ አዞዎች አሉ። እነሱንም ቢሆን አብልተው መውጣት ይችላሉ። በተጨማሪም የማሳጅ እና የስቲም አገልግሎት እንሰጣለን። እንዳየሹ ኢንተርቴን ማድረግ ከፈለጉ ደግሞ ቪአይፒ ሲኒማ አለን። ቪአይፒ ሲኒማችን እንዳየሹ ነው። ወደሽዋል? በጣም በቃ እንቅልፍ ይውላው የእውነት አይደለ? ሲኒማ አልመሰለኝም። ፊልሙን በጣም እያሳቀኝ ነበረ። በዛ ላይ ደግሞ ምቾቱ ልነግርሽ አልችልም። የእውነት እስካሁን ድረስ ኢትዮጵያ ውስጥ እንደዚህ አይነት የሲኒማ ምቹ ወንበር አላየሁም። በጣም ተጨንቀው ተጠበው ነው የሰሩት ይሄንን ቦታ እና የሚመጡ ከስተመሮቻችንም አክቲቪቲ መጠቀም ከሚችሉ አክቲቪቲዎች መካከል የመዋኛ ገንዳ አለን፣ ፍል ውሃ አለን። እሱን ለየት የሚያደርገው ነገር የመዋኛ ገንዳችንም ፍል ውሃም የተሞላው በተፈጥሮ ውሃ ነው እና በዛውም በተመሳሳይ ደግሞ የእግር ኳስ ሜዳም አለን፣ ቴኒስ መጫወቻም አለን። እንዲሁም ሰርግ፣ ግራጁዌሽን ወይም ብራይዳል ሻወር መደገስ ለሚፈልጉ ድንኳን ጥለው ቆንጆ የሚያምር ግሪን ቦታ አለን። እዛ ላይ መደገስ ይችላሉ ማለት ነው። መልካም እንግዲህ የለም ነው እዚህ ሁሉም ነገር አለ። ሁሉም ነገር አለ። ሰዎች እዚህ ከመጡ መክረማቸው ነው ወይ ደግሞ እንደኔ ለአንድ ቀን ከመጡ አይችሉትም። በጥድፊያ ነው ይሄንንም በሩጫ ሁሉንም ነገር ለማድረግ ነው የሚሞከረው። ሰፋ ያለ ጊዜ ተይዞ የሚመጣበት ቦታ ነው። በጣም ነው ደስ የሚለው። ማንኛውንም ነገር ለማድረግ እንዳልሹ በጣም የሚያምር ቦታ ነው። ከዛ በተጨማሪ ብዙ ጊዜ ብዙ ከሀገር ወጥተው ያሉ ወገኖቻችን ወደ ሀገራቸው መግባት ሀገራቸው ላይ እርፍ ብለው ጊዜያቸውን ማሳለፍ ሲፈልጉ እንደዚህ አይነት ቦታዎችን ይመርጣሉና እውነት ለመናገር እኔ መጀመሪያ ስመጣ ፍርሃቴ የነበረው ምናልባት መንገዱ ሰላም አይሆን ይሆን እንዴት አድርገን ነው የምንነዳው? ምክንያቱም የራሳችንን መኪና ይዘን ነበር አይደል የመጣነው። ጅስሽ መጣል። እሺ አመሰግናለሁ። እናመሰግናለን። ቴንክ ዩ በጣም
እና የብዙ ሰው ስጋት ይመስለኛል ዳኑዬ መንገድ ሰላም ነው ወይ እንዴት አድርገን ነው መሄድ የምንችለው የሚለው ከሀገር ውጪ ላሉ ኢትዮጵያውያን ቱሪስቶች እንዲሁም ደግሞ ሀገር ውስጥም ላሉ ሰዎች የሚያሳስብ ነገር ይመስለኛልና እንዴት ነው እሱስ? ያው ከዚህ በፊትም የሚመጡ ገስቶቻችን እስካሁን እንግዲህ ምንም አይነት ኮምፕሌን አልደረሰም። መኪና እየነዱ መምጣት ይፈልጉም ካሉ እስካሁን ሴፍ ነው፣ መንገዱ በጣም ሰላም ነው። መኪናም እየነዱ መምጣት ለማይፈልጉ ከስተመሮቻችን ደግሞ የባቡር አገልግሎት ስለተጀመረ እንዳልኩሽ ከአዲስ አበባ ከቢሾፍቱ ከአዳማ ትኬት ቆርጠው በባቡር መምጣት ይችላሉ። ከዛም እኛ ተቀብለናቸው በመኪና እዚህ ድረስ አምጥተን እንከባከባቸዋለን ማለት ነው። ከዛው ከባቡሩ ላይ ነው የምትቀበሏቸው? እዚህ ላይ እስከሚደርሱ ድረስ ያለው ኃላፊነት የእናንተ ኃላፊነት ይሆናል ማለት ነው? አዎ በእርግጠኝነት እስካሁን እንግዲህ ምንም አይነት ኮምፕሌን የለም። በጣም ሰላም ነው። አዎ እኛም በጣም ፈርተን ነበረ፣ ግን መንገዳችን በጣም በጥሩ ሰዎች እንዲሁም ደግሞ በሰላም የተሞላ ነበር። እውነት ለመናገር ደስተኛ ሆነን ሰላማዊ የሆነ ጉዞ አድርገን እንዲሁ ባልጠበቅነው ሰዓት በፍጥነት ነበር የደረስነውና ይሄን በጣም ወድጄዋለሁ። ከዛ በተጨማሪ ትንሽ ፈርቼ ነበረ፣ በጣም ሞቃት ይሆናል ብዬ አስቤ ነበረ። ግን የፈራሁትን ያህል ሞቃት አይደለም፣ የተወሰነ ሙቀት አለ። በእርግጥ አዎ የተወሰነ ነው ያለው፣ ያን ያክል ከአዲስ አበባ የተለየ ሙቀት የለውም። ግቢያችን በአትክልት በዛፍ በሳር የለመለመ ስለሆነ ሙቀት መጠኑን እንዲቀንስ አድርጎ የተሰራ ስለሆነ ምንም አይነት ሙቀት ያን ያክል ኮምፈርት የሚነሳ ሙቀት የለውም። ሩሞቹ ደግሞ በራሳቸው አላቸው የሙቀት ቴምፕሬቸር ማስተካከያዎች? አዎ እያንዳንዱ ሩም ኤሲ አላቸው፣ የዋይፋይ አገልግሎት አላቸው። ስለዚህ ምንም አይነት ምቾት የሚነሳ ነገር አይኖርም ማለት ነው። አይ መልካም ዳኑዬ፣ እኛም በጣም የእውነት ቆንጆ ጊዜ ነው ያሳለፍነው። አሁን ምሽት ራሱ በጣም ነው ደስ የሚለው። እሳት ዳር ሆኜ የእሳቱ ሙቀት አለ፣ የአካባቢው አየር አለ፣ እንዲሁም ደግሞ በርካታ ሰዎች ነው ያሉት እዚህ ከካሜራ ጀርባ የማይመለከቷቸው ተመልካቾች፣ ከነሱ ጋር እየተጨዋወትን ቆንጆ ጊዜ እያሳለፍን ያለ ነውና ሰዎች ብዙ ጊዜ እንደዚህ አይነት ቦታ ለመምጣት ሲያስቡ ውድ የማይደፈር ይመስላቸዋልና የዋጋውስ ነገር እንዴት ነው? የዋጋው ነገር ምንም አያሳስብም። ሰዎች ክላይንቶቻችን መጥተው ከሚጠቀሙት ነገር አንጻር ዋጋው በጣም ተመጣጣኝ የሆነ ቅድም እንደጠቀስኩልሽ ነው። የስብሰባ አዳራሾች አሉን፣ ቆንጆ የሚያምር ሩሞች አሉን፣ እንዲሁም ቆንጆ ሼፎች አሉን፣ እጅ የሚያስቆረጥም ምግቦችም አሉን። አደሴም ታይም ማታ ማታ እንደዚህ ከካምፓይር አዘጋጅተን ቆንጆ የሆነ ፍየል አርደን እንሰጣቸዋለን። በዛው ልክ ደግሞ የማሳጅ የስቲም አገልግሎትን ቪአይፒ ሲኒማም ስላለን ከሱ አገልግሎቶች አንጻር ዋጋው በጣም ተመጣጣኝ ነው። ስለዚህ የዋጋው ነገር ሳያሳስባችሁ ኑ ነው ለተመልካቾቻችን እንግዲህ ያለሽ ግብዣ። አይ እውነት ለመናገር እኔም በልበ ሙሉነት ነው ምጋብዛቸው። ምክንያቱም ብዙ ጊዜ ከሀገር እንወጣለን ለመዝናናት እና የተለያዩ ሀገራቶችን እኔ ተመልክቻለሁ። ስትመለከቻቸው ሰዎች የሚሄዱት ይሄንን ለማግኘት ነው። እንደዚህ ያለ የሚያምር ተፈጥሮን ለማየት ነው። እንደዚህ ያለ ጥንቅቅ ተደርጎ በጥንቃቄ የተሰራን ማረፊያ ቦታ ለማግኘት መንፈስን ለማደስ ነውና ይሄ በእርግጠኝነት እኛ ብንመጣበት እንዲሁም ደግሞ የውጭ ዜጎች ራሱ በልበ ሙሉነት እስኪ የኔን ሀገር ኑ ጎብኙ ብለን ልናመጣ የምንችልበት ቦታ ነውና የእውነት ስለቤኑና ሙሉ ምስክርነት መስጠት እችላለሁ እኔ ራሱ። እሺ እኛም ያው እንዳየሽው ነው። ምንም አይነት ኮምፕሌን ኮሜንት ካለ እንቀበላለን። ከዚህ በኋላ የኛ ኢትዮጵያ ነዋሪዎች ወደዚህ መምጣት እንጂ ከሀገር ውጪ እንደዚህ አይነት ሰርቪሶችን ለማግኘት መውጣት አይጠበቅባቸውም። እዚሁ ሀገራችን ላይ ውጪ ሄደን ከምናየው የማይተናነስ የሆነ ቪው ያለው በሰቃ ሐይቅን እየተመለከትን ቁርሳቸውን ምሳቸውን እየበሉ ይሄን ፍሬሽ ኤር እያጣጣሙ ቪዚት ማድረግ ይችላሉ። ከኛ የምንለው ኑ ነው። በእርግጠኝነት ተመልካቾች ምንድን ይሄ ሁሉ የምታጓጊና አድራሻው እንዴት አድርገን በምን በኩል እያሉ ነው የሚሆነው። ስለዚህ እንዴት ነው ማግኘት የሚችሉት እናንተ? እሺ በስልክ ቁጥራችን 0998 10 10 10 ላይ ቢደውሉ ቤኑና ቪሌጅ ማግኘት ይችላሉ። ሪሰፕሽን ማግኘት ይችላሉ። እንዲሁም በአዲስ አበባ ለቡ ባቡር ጣቢያ የሚገኘው ሄደው ወደ ቤኑና መሄድ እንፈልጋለን ካሉ ትኬት መቁረጥና መምጣት ይችላሉ። ቢሾፍቱም በሚገኘው ባቡር ጣቢያ እንዲሁም አዳማ በሚገኘው ባቡር ጣቢያ ወደ ቤኑና መሄድ እንፈልጋለን ካሉ ክፍት ነው። ሶሻል ሚዲያ ዌብሳይቶችም አሏችሁ አይደል? አዎ ቲክቶክ አለን፣ ፌስቡክ አለን፣ ኢንስታግራም አለን። በሱ ማግኘት ይችላሉ። ስልኮቻችን እዛ ላይ ያሉ ማለት ነው።
መልካም ዳኒ ከቀን ጀምሮ በጣም ደስ ብሎኛል ላደረጋችሁልን መልካም አቀባበል ለነበረን ጊዜ እንዲሁም ደግሞ አሁን ለሰጠሽን መረጃዎች በሙሉ በጣም አድርጌ ነው ማመሰግነው ሁላችሁም በልበ ቀናነት ነው ያስተናገዳችሁን እጅግ አድርገን እናመሰግናለን እንግዲህ እኔና አንቺ ወጋችንን እንቀጥላለን ተመልካቾች ግን ደህና ይደሩ አይደል ሊታዩ ጠዋት የተለያዩ ነገሮች የቀሩኝ አሉ እነሱን ማረጋለሁ ያስባለሁ ተመልካቾቻችን እንግዲህ አለን አሁንም ለአሁኑ ግን ደህና ደሩ